ሲድራቅ ሚሳቅ አብድናጎም አናንያ አዛሪያ ሚሳኤል ስማቸው በኋላ ተቀይሮ ነው። እነዚህ አራቱም ወጣቶች በስደት ሳሉ ግን ሃይማኖታቸው ያረሱ በማያምኑ መካከል ሆነው ያመኑ እግዚአብሔርን ለአንዲት ሰከንድ እንኳን ያልዘነጉ ናቸው። አንበላም፣ የአሕዛብ ምግብ ነው፣ የአሕዛብ መጠጥ ነው፣ መጾም መጸለይ አለብን የሚል ቁርጥ ውሳኔያቸውን አስተላለፉ ይለናል። ዛሬ ብዙዎች ስለ ወንበራቸው ስለ ስልጣናቸው ብለው እግዚአብሔርን የረሱ የሉ፣ ለአሕዛብ ነገሥታት እግዚአብሔርን ለማያምኑ ቃል የተገዙ የሉ። እነዚህ ወጣቶች ግን አላደረጉም። ከሀገር ብንወጣም ከሀገር ወጣን እንጂ ከእግዚአብሔር ሐሳብ አልወጣንም። በአካለ ሥጋ ተሰደድን እንጂ በአካለ ነፍስ ከኢየሩሳሌም ከታቦተ ጽዮን አልተሰደድንም። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ርቋል እንዳለ አምላካችን ነቢዩም እንደተናገረ፣ እነርሱ ግን በከንፈራቸውም በልባቸውም እግዚአብሔርን ያመልኩ ነበር። እግዚአብሔርን ነው፣ ገንዘብን ነው፣ ስልጣንን ነው፣ እግዚአብሔርን ነው፣ ዘረኝነትን ነው፣ ቤተ ክርስቲያንን ነው። ማንን ነው የምንመርጠው? ምረጡ። አንድ ቦታ ሁለት ቦታ መሆን የለም። አንዴ ዘፋኝ አንዴ ዘማሪ፣ ከወገብ በላይ ታቦት ከወገብ በታች ጣዖት አንሆንም። ክርስቲያኖች የምታመልኩትን ዛሬ ምረጡ። ማን እንደሚያድነ አሳያለሁ ይላሉ፣ ይዝታሉ። በእውነት ካመንን በሃይማኖት ከጸናን የምናመልከው አምላከ ተክለ ሃይማኖት፣ አምላከ ጊዮርጊስ፣ አምላከ መርቆሬዎስ፣ አምላከ ክርስቶስ ሰምራ፣ አምላከ አርሴማ፣ አምላከ ነቢያት፣ አምላከ ቅዱሳን፣ የአማልክት አምላክ፣ የጌቶች ጌታ፣ የነገሥታት ንጉሥ፣ አልፋና ኦሜጋ ያድነናል ብለን ማመን አለብን። በእግዚአብሔር ካመንን እንኳን እኛ በገዝፎ በሚታየው አካላችን ላይ ይቅርና ከፀጉራችን መካከል ያለ እግዚአብሔር ፍቃድ አንዷን ቅንጣት ማንም ሰው ምንም ሊያደርግ አይችልም። ምን ካለን? ሃይማኖት ካለን። መልአኩን የላከ ላኪ እግዚአብሔር አለ። ተላኪው ደግሞ ቅዱስ ገብርኤል መልአኩ አለ። መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእነርሱም እንዳይሰግዱ ሰውነታቸውንም አሳልፎ የሰጡት ንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ይባረካል። አንደኛው ከነዚህ ወጣቶች ሰለስቱ ደቂቅ ከተባሉት ምንድነው ዛሬ ያለነው ኦርቶዶክሳውያን ምዕመናን ክርስቲያኖች ከታሪካቸው ከዜና መዋላቸው ከገድላቸው ከስንክሳሩ ከዜና ሕይወታቸው ከሚተረክልን ምን እንማራለን? አድንቀን ከንፈር መጠን ይገርማል ብለን መሄድ ብቻ አይደለም፣ ብዙ የምንማርበት አለ። እሱን አንድ እናያለን። ሁለተኛው እነዚህ ከእግዚአብሔር ዘንድ ተልኮ ያዳናቸው ሊቀ መላእክት ቅዱስ ገብርኤል መጋቢ ሐዲስ ሐብሳሪ ትስብእት ማን ነው የሚሉትን ሁለቱም ባጭሩ እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነርሱ በእምነት የእሳትን ኃይል አጠፉ። ዕብራውያን ምዕራፍ 11 ቁጥር 32። እንደ እግዚአብሔር ፍቃድ ባለን ጊዜ የምንማማርበት የትምህርታችን ርዕስ ይሆናል። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ በያላችሁበት አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ ክብረ በዓል አደረሳችሁ አደረሰን። እግዚአብሔር አምላካችን በዓላቸው ከሚታሰቡት ከሊቀ መላእክት ቅዱስ ገብርኤል እንደዚሁም ከሰለስቱ ደቂቅና እግዚአብሔር ከሚያውቃቸው ቅዱሳን ሁላችንን ረድኤት በረከት ያሳትፈን። አስቀድመን እንዳለን ለዛሬው የምንማማረው ርዕስ ሐዋርያው ቅዱስ ጳውሎስ ልሳነ ክርስቶስ የተባለው በዕብራውያን መልእክቱ ላይ ያሰፈረልንን መነሻ አድርገን የምንማማር ይሆናል። እነርሱ በእምነት የእሳትን ኃይል አጠፉ ይላል። እንግዲህ የዚህ ቃል ተናጋሪ
ሁላችን እንደምናስተውለው ልሳነ ክርስቶስ የተባለው ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ በዚህ የዕብራውያን መልእክቱ ላይ ለጊዜው በዕብራውያን ይኖሩ ለነበሩ ክርስቲያኖች ፍጻሜው ግን እስከ ዓለም ፍጻሜ ድረስ ለሚነሱ በክርስቶስ ለሚያምኑ ለተጠሩ ሁሉ የተነገረ ኃይለ ቃል ነው። በዚህ ክፍል ላይ በእምነታቸው መንግስታትን ድል ስለነሱ፣ በሃይማኖታቸው ስለጸኑ፣ በምግባር ስለቀኑ የተጋድሎ ሕይወታቸውን ከአዳም ከነ አቤል አንስቶ ሲተርክ የሰልስቱ ወይም የሶስቱ ሕፃናት ወጣቶችን ታሪክ በማንሳት እነርሱ በእምነት የእሳትን ኃይል አጠፉ ብሎ በትንቢተ ዳንኤል ላይ የተጠቀሱትን የዳንኤልና የሶስቱን ወጣቶች ታሪክ አሳይቶ ያለፈበት ክፍል ነው። ይህ ማለት ትላንት በብሉይ ኪዳን የነበሩ ከዛም በኋላ ያሉ የቅዱሳንን ገድላቸውን፣ ዜና ሕይወታቸውን፣ ተጋድሏቸውን አንስቶ መተረክ ማስተማር እንደሚገባ መጽሐፍ ቅዱስ ያስተምረናል ማለት ነው። ስለዚህ ባለን ጊዜ የምናየው ሐዋርያ ቅዱስ ጳውሎስ የጠቀሰላቸው እነርሱ በእምነት የእሳትን ኃይል አጠፉ የተባለላቸው ሦስቱ ወጣቶች ሕፃናት እነማን ናቸው? ምንስ አደረጉ? እምነታቸውስ ምንድን ነው? ስለምንስ ወደ እሳት ተጣሉ? በምንስ ዳኑ? ማንስ አዳናቸው? የሚለውን ከረጅም ባጭሩ ከብዙ በጥቂቱ የምንመለከት ይሆናል። እዚህ ጋር ይህንን የምትከታተሉ ምዕመናን ማስተዋል ያለብን በቅዱሳት መጽሐፍት ዛሬ ድረስ ሰልስቱ ደቂቅ ወይም ሦስቱ ሕፃናት ወጣት እንበል እንጂ እነዚህ ለእኛ አባቶች አበው የምንላቸው በቅድስናቸው፣ በሃይማኖታቸው፣ በምግባራቸው አንቱ የተባሉ የከበሩ ቅዱሳን ናቸው። ነገር ግን ይህ ጉዳይ በተፈጸመበት በዚያ ዘመን ቅድመ ልደተ ክርስቶስ በሃይማኖት ጸንተው እሳት ውስጥ በገቡበት ሰዓት ገና ታዳጊ ወጣቶች ስለነበሩ ሕፃናት ወይም ሰልስቱ ደቂቅ ተብለው ይጠቀሳሉ እንጂ በእምነት በምግባር አሁን ባለው ነው ዘመን ግን አረጋውያን አባቶች ተብለው ነው የሚጠቀሱት። ይሄንን ልናስተውል ይገባል። ስለነዚህ ወጣት ብዙ የቤተ ክርስቲያን ቅዱሳን አባቶቻችን ብዙ መስክረዋል። ለምሳሌ አንድ የቤተ ክርስቲያናችን ታላቅ አባት እነዚህ በኦሪት በብሉይ ኪዳን የነበሩትን ሲጠቅስ እንዲላቸዋል ከክርስቶስ በፊት የነበሩ ክርስቲያኖች ይላቸዋል። ክርስትና ከመመስረቱ ቅድመ ልደተ ክርስቶስ በፊት በኦሪት በብሉይ ኪዳን ኖረው ግን እንደ ክርስትና ሕይወት ስለኖሩ ከክርስቶስ በፊት የነበሩ ክርስቲያኖች ክርስቲያንስ ቢፎር ክራይስት በማለት የነዚህን የተጋድሎት ሰፋ ባለ ዘርዘር ባለ ሁኔታ አስቀምጦልናል። እስኪ ከረጅም ባጭሩ ከብዙ በጥቂቱ በትንቢተ ዳንኤል ላይ የሰፈረውን እንመልከት። እንዲህ ነው የሚለን፣ እነዚህ ሦስቱ ወጣቶች አብሯቸው በእምነት የጸና በምግባር የቀና እግዚአብሔርን አብዝቶ ይወድ የነበረ በጾም በጸሎት የጸና ታላቅ ወንድምም ነበራቸው። በሥጋ ሳይሆን በመንፈስ ማለት ነው አብሯቸው። ይህ ዳንኤል ይባላል። እነዚህ ወጣቶች ከኢየሩሳሌም ከእስራኤል ናቡከደነጾር በተነሳ ጊዜ በስደት የተጋዙ በስደት የመጡ ናቸው። አሁን እየኖሩ ያሉት በባቢሎን ነው፣ በምርኮ ነው፣ በግዞት ነው። ከቤተሰብ ከእናት ከአባት ካደጉበት መንደር ከታቦተ ጽዮን እግዚአብሔር ከሚመለክበት ወጥተው እግዚአብሔር ወደማይመለክበት፣ እግዚአብሔር ከሚታወቅበት ወጥተው እግዚአብሔር ወደማይታወቅበት ሌላ አካባቢ ነው ያሉት። ነገር ግን እነዚህ አራቱም ዳንኤልም፣ ሲድራቅ፣ ሚሳቅ፣ አብድናጎም፣ አናንያ፣ አዛርያ፣ ሚሳኤል ስማቸው በኋላ ተቀይሮ ነው። እነዚህ አራቱም ወጣቶች በስደት ሳሉ ግን ሃይማኖታቸው ያረሱ በማያምኑ መካከል ሆነው ያመኑ እግዚአብሔርን ለአንዲት ሰከንድ እንኳን ያልዘነጉ ናቸው። ስለ ዕውቀታቸው፣ ስለ ጥበባቸው፣ ስለ መልክ ደምግባታቸው መጽሐፍ ቅዱስ ይመሰክራል። በእውቀት ሙሉ የነበሩ ናቸው። ደመግቡ ናቸው።
ንጉሱ እንዲያውም ወዶ በቤተ መንግስት ውስጥ ባለሟል እንዲሆኑ ለተወሰኑ ጊዜያት በዛ እንዲቆዩ ጮማ እየቆረጡ የወይን ጠጅ እየጠጡ በአማረ ቤት ውስጥ ሆነው የሚንከባከባቸው ኖሮ እንዲኖሩ አድርጎ ነበር ይላል። ይህንን እንመልከተው። ለምሳሌ ትንቢተ ዳንኤል ምዕራፍ 1 ከቁጥር 3 ጀምሮ ብንመለከት እንዲህ የሚል ቃል ተጽፎ እናገኛለን። ንጉሡም ይላል ነውር የሌለባቸውን መልከ መልካሞች በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብላተኞችና አስተዋዮች የሆኑትን በንጉሡ ቤት መቆም የሚችሉትን ብላቴኖች ይላል። በዕውቀት የተሞሉ ውቦች የሆኑ አስተዋዮች የሆኑትን ተመረጡና ሌሎችም አሉ ከነሱ ውጭ ከአራቱ በቤተ መንግስት ውስጥ እንዲያድጉ የባቢሎንን የከለዳውያንን ቋንቋ፣ ባህል፣ ስርዓተ መንግስት ተምረው ነገ ተረካቢ እንዲሆኑ ታጩ። ነገር ግን እነዚህ ወጣቶች ለብዙዎች እንደቀረበው ጮማው፣ ስጋው፣ የወይን ጠጁ የአረማውያን የአሕዛብ ምግብና መጠጥ አላስደሰታቸውም። አንበላም አሉ። አንበላም፣ የአሕዛብ ምግብ ነው፣ የአሕዛብ መጠጥ ነው፣ መጾም መጸለይ አለብን የሚል ቁርጥ ውሳኔያቸውን አስተላለፉ ይለናል። ይሄ በጣም ያስደንቃል። ብዙዎች ከሀገር ወጥተን በባዕድ በተለያየ ቦታ ስንወርስ አጋጣሚውን ተጠቅመን እግዚአብሔርን ልንዘነጋ፣ ጾማችንን ልናፈርስ፣ ከሥርዓተ ክርስትና ከቀኖና ውጪ ልንሆን እንችላለን። እነዚህ ግን አይሆንም ነው ያሉት። ያን ጊዜ በእነሱ ላይ የተሾመ እነሱን የሚንከባከበው ሰው አይሆንም፣ ካልበላችሁ ካልጠጣችሁ ትከሳላችሁ፣ እናንተ ከከሳችሁ ከታመማችሁ ደግሞ ንጉሡ ይቀጣኛል አለ። እነርሱ ምን ብለው መልስ መለሱ? አይሆንም፣ ከፈለክ ለ10 ቀን ያህል ፈትነን፣ ያን ጊዜ ከከሳን ከተጎዳን ከታመምን ያን ጊዜ ይሄንን መብል እንበላለን እንጠጣለን። ነገር ግን እግዚአብሔር ከኛ ጋር ስለሆነ በጾም በጸሎት እንቆያለን የሚል መልእክት አስተላለፉለት ይላል። እነርሱ በጾምና በጸሎት ቆዩ። በዛ ሲበሉ ሲጠጡ ከነበሩት ሁሉ ደምቀው አብበው ከፍ ብለው ታዩ ይላል። ይሄ በዚሁ በምዕራፍ 1 ላይ የምናገኘው ታሪክ ነው። በዚህ ብቻ አይደለም። ታሪኩን አጠር እያደረግን ወደ ዋናው ነጥብ እንድንሄድ ከዚህ በኋላም በዛ ቤተ መንግስት ውስጥ በከለዳውያን በባቢሎን በንጉሥ ናቡከደነጾር ውስጥ ሲኖሩ አንድ ጊዜ ንጉሡ ህልም ከባድ የሚያስጨንቅ በሕይወቱ የመጣ ስልጣነ መንግስቱ ላይ ችግር የሚፈጥርበት አየ። ነገር ግን የባቢሎን ጠቢባን ሁሉ ሊፈቱለት አልቻለም። ዳንኤል ግን ወደ እነርሱ ወደ ቤተ መንግስቱ ገባና ንጉሥ የነገረውን ሁሉ ህልም ከእግዚአብሔር ተገልጦለት ፈታለት፣ ነገረው፣ ንጉሡን አጽናናው። ንጉሡም ይላል በዳንኤል ቃል፣ ይሄንን ትንቢተ ዳንኤል ምዕራፍ 2 ሙሉ ማንበብ ትችላላችሁ። ትንቢተ ዳንኤል ምዕራፍ 2 ላይ ማለት ነው። ንጉሡም በዳንኤል ቃል ተጽናና፣ ለዳንኤልም ጭምር ሁሉ የጸጋ ስግደትን የአክብሮት ስግደትን ሰገደለት ይላል። እንዲህ ነው የሚለው። አንዳንድ ሰዎች እንዲህ ሲሰሙ ለቅዱሳን፣ ለጻድቃን፣ ለሰማዕታት፣ ለመላእክት ስግደት አይገባም ይላሉ። የአምልኮ አላለም፣ የጸጋ እግዚአብሔር ከሰጣቸው ጸጋና ክብር አንጻር ይገባቸዋል። ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ እንዲህ የሚል ቃል ተጽፎ እናገኛለን። የዚያ ጊዜም ንጉሥ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። ለዳንኤል ሰገደለት፣ የእህልንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። የንጉሡም ዳንኤል ምስጢር ትገልጥለት ዘንድ ተችሏልና በእውነት አምላካችሁ የአማልክት አምላክ የነገሥታት ጌታ ምስጢርም ገላጭ ነው ብሎ የዳንኤልን አምላክ ንጉሡ አመሰገነ። ለእግዚአብሔር የባህሪ የአምልኮት የፈጣሪነት ስግደትን ክብርን ሰጠ። ለዳንኤል ደግሞ የጸጋን ክብርን ስግደትን ሰገደለት ነው የሚለው። የዳንኤልን አምላክ ነው። ዛሬ እኛ ለቅዱሳን ስንል የተክለ ሃይማኖት አምላክ፣ የጊዮርጊስ አምላክ፣ የነቢያት አምላክ ብለን ነው
በጸጋ ቅዱስ ስለሆኑ ማለት ነው። ይሄን አደረገ። በዚህ የተነሳ ዳንኤልም ሆነ ሶስቱ ወጣቶች ከበሩ፣ ተሾሙ፣ ተሸለሙ፣ ማዕረግ ተሰጣቸው። ነገር ግን ሌሎቹ ደግሞ በእነዚህ ወጣቶች በሃይማኖት በጸኑ፣ በምግባር በቀኑ፣ ከእግዚአብሔር ጋር በተጣበቁ ሶስቱ ወጣቶች በዳንኤል፣ በአናንያ፣ በአዛርያ፣ በሚሳኤል ቀኑ። ንጉሡ እንደ ልማዱ የቀድሞውን ጣዖት አሁን የዳንኤል አምላክ ብሎ የነበረውን እርሱን ረስቶ ለጣዖት እንዲሰግድ ለጣዖት መስዋዕት እንዲያቀርብ ሌሎች መሳፍንትና መኳንንት አነሳስተውት በባቢሎን ስርዓት ዱራ በሚባል ሜዳ ላይ ትልቅ ጣዖት ይላል ከነቁመቱ ከነወርዱ ከነስፋቱ መጽሐፍ ቅዱስ በግልጽ ይነግረናል። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ላይ እንዲህ ይላል፣ ንጉሡ ናቡከደነፆርም ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቅ ምስል አሰራ፣ በባቢሎንና በአውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነፆር መኳንንቱን፣ ሹማምንቶቹን፣ አዛዦቹን፣ አዛውንቶቹን፣ በጅሮንዶቹን፣ አማካሪዎቹንም ሁሉ መጋቢዎቹንም ሁሉ ይላል እነዛን ሁሉ ጠራና ከሊቅ እስከ ደቂቅ ከላይኛው ክፍል እስከ ታችኛው ሁሉ እርሱ ላቆመው የወርቅ ምስል ጣዖት ዓይን እያለው ለማያይ፣ ጆሮ እያለው ለማይሰማ፣ እግር እያለው ለማይራመድ፣ እስትንፋስ በሕይወቱ ለሌለ ጣዖት ለሆነ የሰይጣን ማደሪያ ለሆነ እንዲሰግዱ አዘዘ ይላል። ልማዳቸው ነውና ለጣዖት ለአጋንንት እግዚአብሔር ላልሆነ ላልፈጠራቸው መስገድ ብዙዎች መጥተው መስገድ ጀመሩ ይላል። የእግዚአብሔር ሰው ግን ለጣዖት አይሰግድም። ምክንያቱም ጣዖት ከብርና ከወርቅ ተጠፍጥፎ ተቀጥቅጦ ተቀርጾ የተሰራ ጣዖት ስለሆነ እግዚአብሔር ስላልሆነ አንሰግድም። የእግዚአብሔር ሰዎች አይሰግዱም። ልበ አምላክ ቅዱስ ዳዊት በመዝሙር 134 ላይ እንዲህ የሚል ቃል ገልጾልናል። የዳዊት መዝሙር 134 ቁጥር 15 ጀምሮ የእግዚአብሔር ቃል እንዲህ ይለናል፣ የአሕዛብ ጣዖት የብርና የወርቅ የሰው እጅ ሥራም ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እስትንፋስ በአፋቸው የለም። የሚሰሯቸውም ሁሉ የሚታመኑባቸውም ሁሉ እንደነርሱ ይሆናሉ፣ ከንቱ የማይጠቅሙ የማይረቡ ዋጋ የሌላቸው ይሆናሉ። ስለዚህ ዳንኤልም ሆነ ሶስት ወጣቶች ይሄን ለቆመ ጣዖት አንሰግድም፣ ምንም በባቢሎን ብንሆን ኑሯችን በቤተ መንግስት ቢሆንም ባለማዕረግ ሹመኞች ብንሆንም አንሰግድም አሉ። ይሄ እኮ በጣም ብዙ ያስተምራል። ዛሬ ብዙዎች ስለ ወንበራቸው ስለ ስልጣናቸው ብለው እግዚአብሔርን የረሱ የሉ፣ ለአሕዛብ ነገሥታት እግዚአብሔርን ለማያምኑ ቃል የተገዙ የሉ። እነዚህ ወጣቶች ግን አላደረጉም። ከሀገር ብንወጣም ከሀገር ወጣን እንጂ ከእግዚአብሔር ሐሳብ አልወጣንም። በአካለ ሥጋ ተሰደድን እንጂ በአካለ ነፍስ ከኢየሩሳሌም ከታቦተ ጽዮን አልተሰደድንም። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ ርቋል እንዳለ አምላካችን ነቢዩም እንደተናገረ፣ እነርሱ ግን በከንፈራቸውም በልባቸውም እግዚአብሔርን ያመልኩ ነበር፣ ከእግዚአብሔር አልራቁም። እንዲህ ነው የሚለው ትንቢተ ኤርምያስ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ቃል እንዲህ ይለናል፣ በአፋቸው አንተ ቅርብ ነህ፣ በልባቸው ግን ሩቅ ነው ይላል። አንዳንድ ሰዎች ስመ እግዚአብሔርን ሊጠራ ይችላል፣ ግን በልቡ ከእግዚአብሔር የራቀ ከእግዚአብሔር ጋር ያልተገናኘ አለ። እነዚህ በአካል ከታቦተ ጽዮን ከኢየሩሳሌም እግዚአብሔር ከሚወደስበት ቦታ ርቀው ሊሆን ይችላል፣ ግን ልባቸው ከእግዚአብሔር አልራቀም። ወጣትነታቸው አላሸነፋቸውም። አንዳንዶች ብንሆንስ በእነሱ ቦታ ራሳችን ብናይስ? እኔ እኮ ወጣት ነኝ፣ ወጣትነቴ አሸንፎኝ ነው። ስልጣን ነው ደሞዙ፣ ክብሩ፣ ፈረሱ፣ ጋሪው እንደ ዘመኑ ከሆነ መኪናው፣ ሹመት፣ ሽልማቱ፣ የንጉሥ ባለሟል መሆን አሳስቦኝ ነው ብለን ለመካድ ራሳችን ምክንያት እናቀርባለን።
በዚህ የሚበላ ስለሌለ እኮ ነው ጾሙን የገደፍኩት እንላለን። እነርሱ ግን እንዲህ አላሉም። የሚበላ ባይኖር ቆሎና ጥራጥሬ እንበላለን ያሉት። ለቆመ ጣዖት አንሰግድም፣ የምናምነው በእግዚአብሔር ነው አሉ። ለማይሰግዱ ሰዎች ትእዛዝ ወጥቷል። በፈላ ውሃ 7 ጊዜ 7 በሚሆን እጥፍ በሚነድ እሳት ውስጥ ሊከተት ተዘጋጅቷል። ነገር ግን በሲኦል ከመውረድ በምድራዊ እሳት መቃጠል ይሻላል። አንተ ላቆምከው ምስል አንሰግድም አሉ። ይሄንን የሰሙ መሳፍንት መኳንንት ሐሳቡን ወሬውን ይዘው ወደ ንጉሡ ሄዱ ይለናል መጽሐፍ ቅዱስ። ወደ ንጉሡ ቆርበው አንተ ሾምካቸው ማዕረግ የሰጣቸው እነዚህ 3ቱ ወጣቶች ይሄው ለንጉሥ ቃል ለቤተ መንግስቱ ቃል አይገዙም። ሕዝቡ ሁሉ ሲሰግድ ከዛ ሁሉ ተለይተው እነዚህ ወጣቶች እምቢ ብለዋል። ስለዚህ ነገራቸው፣ ካልሆነ ደግሞ በሕጉ መሰረት ይቀጡ፣ አምጧቸው አለ። አናንያ፣ አዛርያ፣ ሚሳኤል ታስረው ባለሟል የነበሩት ከብሮ የነበሩት ንጉሡን ሲያጽናኑ የነበሩ ንጉሡ በደካሞች ቃል ተታሎ ታስረው ቀረቡለት። በውኑ እኔ ላቆምኩት ምስል አትሰግዱምን? ለኔ ቃል አትታዘዙምን? ጥያቄ ጠየቃቸው። እነርሱ ግን አዎ አሉት። አንተ ላቆምከው ምስል አንሰግድም፣ እምንሰግደው ለእግዚአብሔር ነው፣ ለአምላካችን ነው። በቁጣ አናገራቸው። በትሕትና ትሑት ስለነበር አክብረው እነሱ ይላል ንጉሥ ሆይ ብለው ማክበር ስለሚገባ ግን ንግስናን እናከብራለን ማለት ነው። ንጉሥ ሆይ ያክብሮ ስለሆነ ማለት ነው። ነገር ግን ለቆመ ጣዖት አንሰግድም ማለት ለምን? ፍጹም ፍቅር ፍርሃትን አስወግዶ ይጥላል ይላል ቅዱስ ዮሐንስ እኮ በወንጌል ላይ። ፍጹም ፍቅር ፍርሃትን አስወግዶ ይጥላል። ሊፈሩ አልቻሉም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ተመልከቱት። ፍጹም የእግዚአብሔር ፍቅር ስለነበራቸው እሳቱ አላስፈራቸውም። የንጉሡ ግንባር የንጉሡ በትር አላስፈራቸውም። ፍጹም የእግዚአብሔር ፍቅር አላቸው። በዘዳግም ምዕራፍ 6 ቁጥር 6 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ ነው እንደተባለ ለአንዱ ለእግዚአብሔር እንጂ ለጣዖት አንሰግድም፣ 2 አምላክ የለንም። መምህራቸው ነቢዩ ኢያሱ በመጽሐፈ ኢያሱ ምዕራፍ 24 ቁጥር 15 ላይ የምታመልኩትን ዛሬ ምረጡ ብሏል። መረጡ። ምን ብለው? የምናመልከው እግዚአብሔርን ነው። ምእመናን የምናመልከው መለየት አለብን። እግዚአብሔርን ነው፣ ገንዘብን ነው፣ ስልጣንን ነው፣ እግዚአብሔርን ነው፣ ዘረኝነትን ነው፣ ቤተክርስቲያንን ነው። ማንን ነው የምንመርጠው? ምረጡ። አንድ ቦታ 2 ቦታ መሆን የለም። አንዴ ዘፋኝ፣ አንዴ ዘማሪ፣ ከወገብ በላይ ታቦት፣ ከወገብ በታች ጣዖት አንሆንም። ክርስቲያኖች የምታመልኩትን ዛሬ ምረጡ። መረጡ። እነዚህ ሰማዕቱ እንዳለው ቅዱስ ጀስቲን ቅድም መነሻ ላይ እንዳመጣ ነው ከክርስቶስ በፊት የነበሩ ክርስቲያኖች የተባሉ ልክ ኦሪቱ እንደ አዲስ ኪዳን ቃል አጽንተው በፍጹም ልብ ጸኑ፣ ምንም ሳይፈሩ ያው ጠንካራ ቃል ተናገሩ ይላል። የምናመልከው አምላካችን አሉ። ምስክርነታቸው ራሱ የሚገርም ነው፣ ያስደንቃል። እስኪ ነው ያላቸው እሱ የማትሰግዱ ከሆነ ከእጄ ማን ያድናቸዋል? የእስራኤል ንጉሥ፣ እናት፣ አባት፣ አክስት፣ አጎት፣ የትኛው ወታደር፣ የትኛው ሰልፈኛ፣ የትኛው ጡንቻችሁ፣ የትኛው ዘመዳችሁ፣ የትኛው ስማችሁ ማዕረግ የሰጧችሁ እኔ ነኝ፣ ማዕረጉን ሽሯለሁ። በሕዝቡ ፊት ያከበርኳችሁ እኔ ነኝ፣ አዋርዳችኋለሁ። እንደ ቀድሞ ጸጉራችሁን ላጭቼ ወደ ወህኒ ይጥላችኋለሁ። ከእጄ ማን ያድናችኋል? ዛሬ እኮ ብዙ ሰዎች ይሉናል ማን እንደሚያድነ አሳያለሁ ይላሉ፣ ይዝታሉ። በእውነት ካመንን በሃይማኖት ከጸናን የምናመልከው አምላከ ተክለ ሃይማኖት፣ አምላከ ጊዮርጊስ፣ አምላከ መርቆሬዎስ፣ አምላከ ክርስቶስ ሰምራ፣ አምላከ አርሴማ፣ አምላከ ነቢያት፣ አምላከ ቅዱሳን፣ የአማልክት አምላክ፣ የጌቶች ጌታ፣ የነገስታት ንጉሥ
አልፋና ኦሜጋ ያድነናል ብለን ማመን አለብን። አንዳንዴ ብዙ የሚያስጨግነን ነገር ሊኖር ይችላል። ምንጨነቅበት ኑሮ ማጣፊያ ሊያሳጥረን ይችላል። መኖር ሽንኩርት እንደመላጥ ሊያስለቅሰን ይችላል። ብዙ የሚያስጨንቁ ጉዳዮች ሊኖር ይችላል። ያውም በዚህ ዘመን በስምንተኛው ሺህ ዋዜማ ላይ ቁጭ ብለን በብዙ መንገድ ልንረበሽ ልንታወክ እንችላለን። የት እገባለሁ? ከዛሬ ነገ እንዴት ነው የምኖረው? እንዴት ልጆቼን አሳድጋለሁ? እንዴት ቀጣዩ ኑሮ ኖራለሁ? እግዚአብሔር ግን ማሻገር ይችልበታል። እግዚአብሔር ነፃ ማውጣት ይችላል። እኛ ከታመንን በሱ ላይ ብቻ ከተደገፍን ይቻላል። ምን አሉ ሶስት ወጣቶች? የምናመልከው አምላካችን ከሚነደው ከእሳቱ እቶን የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል። ከእጅም ያድነናል። ካንተ እጅ ረጅም ከሆነው እጅ የንግስና እጅ ሰይፍ ከጨበጠው እጅ ወደ ወይን አውርዳለሁ ከሚለው እጅ ፈርሞ ወደ ታች ከሚጥለው እጅ ያድነናል። ክርስቲያኖችን የትኛውም አሕዛባዊ አረማዊ ነገስታት አይረብሹንም። ዓለማዊ ሕግ አያውከንም። በክርስቶስ ካመነን በሃይማኖት ከጸናን የምናመልከው አምላክ ያድነን ዘንድ ይችላል ብለን ልንታመን ይገባል። አመኑ፣ ከጣዖት ሸሹ። ፈርተን ጣዖት ውስጥ አንግባ። ፈርተን ስቃር ውስጥ አንግባ። ፈርተን ዝሙት ውስጥ አንግባ። ፈርተን ክደት ውስጥ አንግባ። እግዚአብሔር ነው የእውነት ነፃ የሚያወጣን። ጥንትም የሚያወጣን እሱ ነው። አሁንም የሚያወጣን እሱ ነው። ወደፊትም የሚያወጣን እርሱ ነው። እነዚህ ያደረጉ ታዲያ የሚያስደንቀው እናንተ ምዕመናን ተረጋግታችሁ ትንቢተ ዳንኤል ከምዕራፍ 1 ጀምሮ ተመልከቱት። በሉ አቋማቸው ከሆነ ወደ እሳት ውስጥ ይግቡ አለና እነሱ ሶስቱን ወጣቶች አስሮ እጅና እግራቸውን እሳት ውስጥ የሚጥሉ ልምድ ያላቸው ሰዎች ተመርጠው እንግዲህ እሳቱ 7 ጊዜ 7 ክንድ ይነዳል ይላል መጽሐፍ ሲናገር፣ አምጥተው ከተቷቸው ይላል። ነገር ግን ወደ እሳት ውስጥ ሲጥሏቸው እነሱን ለመክተት ወደ እሳቱ አቅራቢያ የገቡ ወዲያውኑ ነደዱ፣ ተቃጠሉ ይላል። እንዲህ ነው የሚለን ትንቢተ ዳንኤል ምዕራፍ 3 ቁጥር 22 እና 3 ላይ ተመልከቱት። የንጉሱም ትእዛዝ አስቸኳይ ስለሆነ የእቶኑም እሳት እጅግ ስለሚነድ ሲድራቅን ሚሳቅን አብድናጎ፣ ይሄ በኢየሩሳሌም የተቀየረ ስማቸው ነው። ወደ ባቢሎን ሲገቡ በኢየሩሳሌም ሳሉ አናንያ፣ አዛሪያ፣ ሚሳኤል ይባላሉ። ይጣሏቸው የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። አስረው እነሱን የከተቱ በወላፈኑ ሞቱ፣ ገደላቸው። እነዚህ ሶስቱ ሰዎች ሲድራቅ፣ ሚሳቅ፣ አብደናጎ ታስረው በሚነደው እቶን እሳት ውስጥ ወደቁ ይላል። እነዛን ወላፈኑን የገደለ እነዚህ ባዶ አመዳቸውን አይቀርም ተብሎ ሲታሰብ በሰገነት ላይ ሆነው መኳንንትና መሳፍንት ነገስታቱ እየዘፈኑ እየበሉ እየጠጡ እየሰከሩ በአሳዊ ባይር በአምልኮተ ጣዖት ውስጥ ሲመለከቱ ንጉሱ ወደ እሳቱ ሲመለከት ግን እሳት ውስጥ 4 አካላትን ወይም 4 ሰዎችን 4 ነገሮች ሲንቀሳቀሱ ተመለከተ። ተደነቀ። በዙሪያው ላሉት ጠየቀ፣ ወደ እሳቱ የከተትናቸው ስንት ናቸው? 3 አይደሉም? እኔ ግን 4 ይታዩኛል። አንዱ እንደውም አለ፣ እንዲህ ብሎ ነው የሚገልጸው። እንመልከተው ከቁጥር 4 ጀምሮ ትንቢተ ዳንኤል ምዕራፍ 3 ቁጥር 4 ላይ የዚያም ጊዜ ንጉሥ ናቡከደነፆር ተደንቆ ፈጥኖ ተነሳ፣ ከአማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እሱ ዘንግቼ ምናልባት 4ኛ ሰው ካለ ብሎ እርሱም ይላል ንጉሱ ማለት ነው፣ እነሆ እኔ የተፈቱ ታስረው ነበረ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን አያለው። ምንም አልቆሰሉም፣ አላቆሰላቸውም። የ4ኛው መልክ የአማልክት ልጅ
ይመስላል ብሎ መለሰ። መልአክ የአማልክት ልጅ በመካከላቸው ያለው ደግሞ ክብሩ ይሄ ቅዱስ ገብርኤል ነው። በኋላ መጣበታለሁ። የቅዱስ ገብርኤል ክብር ብርሃናዊነቱ ከእሳቱ በላይ ይበራል። የመልአኩ ክብር በጣም ድንቅ ነበር። ሶስቱ ወጣቶች በእሳት ውስጥ ንሴቦ እያሉ ይዘምራሉ። ጸጉራቸውን እንኳን አልነካም። በእግዚአብሔር ካመንን እንኳን እኛ በገዝፎ በሚታየው አካላችን ላይ ይቅርና ከጸጉራችን መካከል ያለ እግዚአብሔር ፍቃድ አንዷን ቅንጣት ማንም ሰው ምንም ሊያደርግ አይችልም። ምን ካለን? ሃይማኖት ካለን። በዚህ በጣም ተደነቀ ንጉሡ። በዚህ ተደነቀ። እንዲወጡ አደረገ። አየ። የዚህ የሶስቱ ወጣቶችን አምላክ እግዚአብሔርን አመሰገነ፣ በእርሱ አመነ፣ ተደነቀ፣ መሰከረ። ያውም እንዲህ ብሎ ይለናል ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ላይ ተመልከቱት። ናቡከደነፆር መልሶ መልአኩን የላከ አለ። ራሱ እኮ ነው የሚመሰክረው። የአማልክት ልጅ ይመስላል አለና ያየው መልአክ መሆኑ መጋቤ ሐዲስ ቅዱስ ገብርኤል ብርሃናዊ መልአክ መሆኑን በኋላ ባጭሩ እናመጣዋለን። መሆኑን ስላወቀ ምን አለ? መልአኩን የላከ ምን ያደረገ? መልአኩን የላከ ላኪ እግዚአብሔር አለ። ተላኪው ደግሞ ቅዱስ ገብርኤል መልአኩ አለ። መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእነርሱም እንዳይሰግዱ ሰውነታቸውንም አሳልፎ የሰጡት ንጉሥንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ይባረካል። መልአኩን የላከ አምላክ ይባረክ። ሦስት ወጣቶችን ያዳነ አምላክ ይባረክ። በእርሱ ብቻ እመኑ ብሎ ንጉሥ ራሱ መሰከረ። የቅዱስ ገብርኤልን ታላቅነት፣ ነፃ አውጭነት፣ አዳኝነት መሰከረ። የእግዚአብሔርን አዳኝነት ከእሳት ታምነውበት እንዴት እንደወጡ በእግዚአብሔር የሚታመኑ ሰዎች የሚጠብቃቸው እግዚአብሔር እንዳለ። ምንም እኮ አልነበራቸውም። ወታደር የላቸው፣ የወታደር ልብስ የላቸው፣ ጥሩር የላቸው፣ ዘገር የላቸው፣ ምንም ነገር የለ። ግን እግዚአብሔር በእምነታቸው ነፃ አወጣቸው ይላል። ይሄ ከረጅም ባጭሩ የተጻፈ ነው። ይሄንን ነው የተወደዳችሁ ኦርቶዶክሳውያን ምእመናን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ታኅሳስ 19 ቀን ሊቀ መላእክት ቅዱስ ገብርኤል እነዚህን ወጣቶች ሰለስቱ ደቂቅ የሚባሉትን ያዳነበት ቀን ቤተክርስቲያን ታከብራለች። የሦስቱን ወጣቶች አምላክ የዳንኤልን አምላክ የቅዱስ ገብርኤልን አምላክ ታስባለች። እነርሱንም ታስባለች። አስፍታ አምታ ታስተምራለች። እንደውም መጋቢት ወይም ግንቦት 10 ስንክሳር ላይ ብንሄድ እነዚህ ደግሞ ቆይተው ከስንት መቶ ዓመት በኋላ ነው በክብር ያረፉበት። ታሪካቸው በሰፊው ከዛ በኋላ የነበራቸው የቅድስና ሕይወት በአስደናቂ መንገድ ብዙ ሰዎች ሰለስቱ ደቂቅ ከዚህ በኋላ ያውቋቸው። ቤተክርስቲያን ግን በስንክሳርና በሌሎች አዋልድ መጽሐፍት እንዴት እንደኖሩ በአዲስ ኪዳን ያሉ አባቶች ራሱ የነዚህ አጽመ ቅዱሳን ለማየት ለመባረክ ይጎበኙ እንደነበረ በስንክሳርም በሌሎች በገድለ ሰማዕታት በስፋት ተጽፎ እናገኛለን። ያን ወደፊት እናያለን፣ ወይም እናንተም ማንበብ ትችላላችሁ። ስለዚህ በዚህ መንገድ ነው ሰለስቱ ደቂቅ በዛ ውስጥ ሆኖ አምላካቸውን ይትባረክ እግዚአብሔር አምላከ አበዊነ ስቡ ወውቱ ወሉልኒ ውእቱ እያሉ ለዓለም ብለው ምን አደረጉ? ማመስገን ጀመሩ። ልበ አምላክ ቅዱስ ዳዊት እንዳለው ማለት ነው። የአባቶቻችን ፈጣሪ እግዚአብሔር ይመስገን በማለት አመሰገኑ። እንደተባለው ማመስገን ጀመሩ። ልበ አምላክ ቅዱስ ዳዊት ምን አለ? በመላእክት ፊት ዘምርልሃለሁ ይላል። የዳዊት መዝሙር 137 ቁጥር 1 ላይ ተመልከቱት። በመላእክት ፊት ዘምርልሃለሁ ይላል። በመልአኩ በቅዱስ ገብርኤል ፊት መዘመር ጀመሩ። በሌላም ስፍራ በመዝሙር 37 ላይ እንደተጠቀሰው የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራሉ። መዝሙር 33 ቁጥር 7 ላይ
የዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች፣ እግዚአብሔርን በሚፈሩ ሰዎች፣ ሃይማኖት ባላቸው ሰዎች ማለት ነው ይሰፍራሉ ያድኗቸውማል እንዳለው ከመላእክት ጋር አንድ ላይ ዘምረዋል። በዚህ መንገድ ነው ይሄንን በዓል የምናስበው የምንሄደው። ሁለት ነገሮችን አጠር አድርገን እናንሳና ትምህርታችንን እንቋጫለን። አንደኛው ከነዚህ ወጣቶች ሰለስቱ ደቂቅ ከተባሉት ምንድነው ዛሬ ያለነው ኦርቶዶክሳውያን ምዕመናን ክርስቲያኖች ከታሪካቸው፣ ከዜና መዋላቸው፣ ከገድላቸው፣ ከስንክሳሩ፣ ከዜና ሕይወታቸው ከሚተረክልን ምን እንማራለን? አድንቀን ከንፈር መጠን ይገርማል ብለን መሄድ ብቻ አይደለም፣ ብዙ የምንማርበት አለ። እሱን አንድ እናያለን። ሁለተኛው እነዚህ ከእግዚአብሔር ዘንድ ተልኮ ያዳናቸው ሊቀ መላእክት ቅዱስ ገብርኤል መጋቢ ሐዲስ አብሳሪ ትስብእት ማን ነው የሚሉትን ሁለቱም ባጭሩ እናያለን። ወደ ቀዳሚው ስንሄድ ከነዚህ ብዙ የምንማራቸው አለ። አንደኛ በእምነት ጽኑዓን መሆናቸው። ብዙ ሰዎች ዛሬ እምነት በልብ ነው፣ ችግር የለውም፣ በልብ መመላለስ እንጂ በአፍ መመስከር አያስፈልግም የሚል ከንቱ ሴኩላር የሆነ የተጣመመ ፍልስፍና አለን። ይሄ ኦርቶዶክስ አይነት አይደለም። በልብም ነው አዎ፣ ግን በአንደበትም በተግባርም ፕራክቲካል በሆነ መንገድ ይገለጻል። በልባቸው አምነዋል። አሁን አንዳንዶቻችን እኔ በልቤ እግዚአብሔርን አምነዋለሁ ግን እንደው ሌላ ችግር ውስጥ ከመወርቅ ልስገድ የሚል የብልጣብልጥ ማምለጫ ልናመቻ የለም። በልብም እናምናለን፣ በተግባርም እንታመናለን። በምንሰራበት መስሪያ ቤት፣ በምንነግድበት የንግድ ዘርፍ፣ በምንሰራበት ቦታ ሁሉ፣ በሕይወታችን ሁሉ በእግዚአብሔር ዘንድ ልንታመን ይገባል። በልብ ያመንነውን በአፍ መመስከር እንደሚገባ በአግባቡ ያሳየናል። አንዳንዶች ብንሆን ምን ብለን ነበር የምናመልጠው? እነሱ ቦታ ብናይ ችግር የለም ዛሬ ልስገድና ንስሐ ነገ ልገባ እችላለሁ፣ እንዴ ከሚገድሉን መሰንበት አይሻልም? ነገ ቃስ ብዬ አሻሽላለሁ እንልን እንችላለን። እኔ ገና ልጅ ነኝ፣ ገና ወጣት ነኝ። ሽማግሌዎች ሁሉ ሲሰግዱ አንዳንድ ሰው ለምን አጾም ሲባል እኔ ቄስ አልገደልኩ፣ እኔ ገና ወጣት ነኝ፣ አሁን እስከ 11 ሰዓት እስከ 9 ሰዓት ለምን ጾማለሁ? ለምን ኪዳን ሰዓታት አደርሳለሁ? ለምን ጧት ታምር ሰማለሁ እንላለን። የለም ሰለስቱ ደቂቅ በዛ ዕድሜያቸው ነው ትጓን የነበሩት። እንደነሱ ትጉ ልንሆን ይገባል። ያለሁት በባዕድ ሀገር ነው፣ ስለዚህ አማራጭ የለኝም። በባዕድ ሀገር እየኖሩማ ምንድነው ከሀገሩ የወጣ ሰው ከሀገሩ እስኪመለስ ቢጭኑት አህያ ቢቀመጡት ፈረስ አይነት ነገር። ይሄ በክርስትና አስተሳሰብ ለተረቱ እንጂ ለኛ አይሰራም። ስለዚህ ከነዚህ በልብ ብቻ ሳይሆን መመስከርም እንደሚገባ ከነዚህ ወጣቶች ልንማር ይገባል። ሌላው ከነዚህ ወጣቶች የምንማረው ሶስት ወጣቶች ታላቅ እምነታቸውን ነው። በእግዚአብሔር ላይ ታምነዋል። የምናመልከው አምላክ ያድነናል። ክርስትና ማለት በስም ክርስቲያን መባል ብቻ አይደለም። ክርስቲያን የመባላችን መገለጫ መታመን፣ ማመን፣ መታመን እንላለን። ላመን ነው መታመን። ቢያሬ ክርስቲያን ነን። በክርስትና ምናነገ መታመን ያድነናል። ምንም ነገር ታመን ሊሆን ይችላል፣ ችግር አጋጥሞ ሊሆን ይችላል። ምናልባት እምነት ካነሰን እምነት ጨምርልን ብለን መጠየቅ፣ በእምነት እንድንጸና ውዳሴውን ስንደግም፣ ሰዓታቱ ጋር ስንቆም፣ ቅዳሴው ስንሆን፣ በጸሎታችን ሰዓት እምነትን ጨምርልኝ ማለት ይገባል። ያኔ በእምነት ካመንን የማንሻገረው ችግር፣ ማቅ፣ ፈተና፣ መከራ የለም። እግዚአብሔር ማሻገር ይችላል። እግዚአብሔር ነፃ ማውጣት ይችላል። በዘመናችን ልክ ሰለስቱ ደቂቅ እንደነደደው እሳት ዛሬም ኑሮ ሕይወቱ ሁሉ እንደ እሳት ከፊታችን ነዶ ሊሆን ይችላል። ከዛሬ ነገ እሳቱ ሊበላይ ነው ብለን አስበን ሊሆን ይችላል። ከዚህ እሳት ነፃ ማውጣት ይችላል የሚለው ማመን ያሳያል። በእምነት መጽናት፣ ብንራብ፣ ብንጠማ፣ ብንቸገር ክራችንን እንዳንበጥስ፣ ለዛሬ ረሃብ ብለን ስለ ጭብጥ ገብስ ስለ ቁራሽ እንጀራ ዛሬ ማምለጫ ብለን የምንም ነገር ጥገኛ እንዳንሆን የምናመልከው አምላክ ያድነናል። ምናልባት ለሰማዕትነት እንኳን አይቶን ቢሆን ባያድነንም ምንድነው ያሉት? እናምነዋለን ያሉት። ባያድነን ማለት አያድነንም አይደለም። ምናልባት ለሰማዕትነት
በዛ ጉዳይ ውስጥ እንድናልፍና በዛ መከራ ውስጥ አልፈን የሚሰጠን ጸጋና በረከት ሆኖ ሊሆን ይችላል። አሁን ባለንበት በህመም ውስጥ ጸጋ አለ፣ በችግር ውስጥ ጸጋ ሊኖር ይችላል። እኛ ሳንሰንፍ ማለት ነው ከሆነ እርሱም ማመን ይገባል። ሌላው ቅዱስ ጳውሎስ በመነሻ ርዕሳችን እንዳለው በእምነት የእሳትን ኃይል አጠፉ፣ መንግስታትን ድል ነሱ። በዕብራውያን ምዕራፍ 11 ላይ ልሳነ ክርስቶስ የተባለው እንዳለው በእምነት ነው መንግስታትን ድል የነሱት። በምን? በእምነት። ስለዚህ ለሚያጋጥመን ነገር ሁሉ እንግዲህ ነገስታት የተባሉትን እነዛ ጦር የሰበቁ ዘገሬ የታጠቁ ፈረስና ፈረሰኛ እግረኛ ብዙ መሳሪያ ያዙ ናቸው። እነዚህ ግን እምነታቸው፣ መሳሪያቸው፣ ትጥቃቸው፣ ጉልበታቸው፣ ዘመዳቸው ሁሉ ሃይማኖታቸው ነው፣ እምነታቸው ብቻ ነበር። በእምነት የታጠቁ ነገስታትን ሁሉን ማድረግ እንችላለን የሚሉትን እንግዲህ ነገስታት ማለት ንጉስ ማለት ምን እንዳለው ተመልከቱ። የተዘጋጀ የታጠቀ ሰራዊት አለው፣ ነገር ግን ያድነናል አሉ። መንግስታትን ድል ነሱ። ዛሬም ድል መንሳት እንችላለን። ኦርቶዶክሳውያን ሃይማኖት አለ። ይህንም በደንብ ልናሰምር ይገባል የሚለውን ከወጣቶቹ የምንማረው ነው ባጭሩ ማለት ነው፣ ጊዜ እንዳይወስድብን ነው። ሌላ ሁለተኛ እናያለን ያለው ሊቀ መላእክት ቅዱስ ገብርኤል ነው። እንግዲህ ስለ ቅዱስ ገብርኤል ክብሩን፣ ቅድስናውን እግዚአብሔር እንዴት እንዳከበረው፣ እግዚአብሔር እንዴት እንደወደደው በዚህ አጭር ሰዓት ውስጥ ገልጸን አንጨርስም። እንኳን እኛ የዛሬ ደካሞች ይቅርና በመጽሐፍ አክሲማሮስ ስለሱ የጻፉ ነገረ መላእክትን የጻፉ ድርሳነ ገብርኤልን ያረቀቁ መልኩን መልክዓ ገብርኤል ቀዳማይ መልክዓ ገብርኤል ካላለ ሰላም ለዝክረ ስምከ ሰላም ለተፈጥሮትከ እያሉ የሄዱት እንኳን ክብሩን ዘርዝረው አልጨረሱም። ክብሩ ረቂቅ ነው። ከስሙ ጀምሮ የቅዱስ ገብርኤል ስም ልዩ ነው። ገና ከስሙ ጀምሮ እኮ ነው ጣዕም ያለው ፍቅር ያለው ምስጢር ያለው ስም ነው። ገብርኤል ማለት እግዚአብሔር ኃይሌ ነው ማለት ነው። ምን ማለት ነው? እግዚአብሔር ኃይሌ ነው። ትምህርቴ አይደለም፣ ኤቢሲዲ አይደለም፣ ጉልበቴ አይደለም፣ መሳሪያ አይደለም፣ ዕውቀቴ አይደለም፣ ዘመድ አክስቴ አይደለም፣ ባንክ ያስቀመጥኩት ገንዘብ አይደለም። ገብርኤል እግዚአብሔር ኃይሌ ነው። ክርስቲያኖች እንዲህ ነው ማን ናቸው ያላችሁ ሲባል እግዚአብሔር ኃይላችን ነው፣ እግዚአብሔር ጋሻችን ነው፣ እግዚአብሔር መከታችን ነው ብለን ይገባል። ገብርኤል ስንል ምስክርነቱ ምን ማለት ነው? እግዚአብሔር ኃይሌ ነው ማለት ነው። ለዚህ ነው የመልክዓ ገብርኤል ደራሲ በመልክዓ ገብርኤል ገና ሲጀምር ምን ይላል? ሰላም ለዝክረ ስምከ ዘኢተረጎም ምስጢር ይላል። የማይተረጎም ምስጢር አባባሉ ፍቺውም ጌታም አገልጋይን የሚመስል ለሆነ ስም አጠራረ ሰላምታ ይገባል ይሏል። ቅዱስ ገብርኤልን ሰላምታ ይሰጠዋል። እርሱ ገብርኤል ለድንግል ማርያም ሰላምታ ሰጥቷታል። እኛ ደግሞ ለቅዱስ ገብርኤል ድንግል ማርያምን ላበሰረ ለመልአኩ ለአብሳሪ ትስብእት ለመጋቢ አዲስ ነቢይ የመጀመሪያው ቀዳሚ ሐዋርያ ለሆነው የክብር ሰላምታ ያውም ሰላምታውን ለመስጠት እንኳን ጉልበት አቅም የለንም። ቅዱሳን በቅድስና ሆነው ሰላምታ ሰጥተውታል። እኛ ደካሞቹ አንችልም፣ ግን በእነርሱ ሰላምታ ሰላም እንላለን እንለዋለን። ምክንያቱም ቅዱስ ገብርኤል እግዚአብሔር ያከበረው ከሰባቱ ሊቃነ መላእክት አንዱ ነው። በራማ አርባብ በሚባሉ በ10 ነገደ መላእክት ላይ ከከበሩ መላእክት መካከል የተሾመ ታላቅ መልአክ ነው። በመጀመሪያው የፍጥረት ቀን መላእክትን ያጸና፣ ያጽናና፣ ያረጋጋ መልአክ ነው። ለመጀመሪያ ጊዜ በዓለመ መላእክት ቃለ ሃይማኖትን የገለጸ የመጀመሪያው ሰባኪ፣ ስለ ሃይማኖት ያስተማረ በብሉይም በሐዲስም ቀዳሚ ሐዋርያ ነው፣ የመሰከረ ነው። አዳምን ወደ ደብረ ቅዱስ ያደረሰ ለፍጥረታት ሁሉ የተሰጠውን ተስፋ አዳም የተረጎመ ሰለስቱ ደቂቅን ነፃ ያወጣ ከሳት ያዳነ ለዳንኤል የአናብስቱን አፍ የዘጋለት ሶስናን ከሞት የታደገ መጋቢ ሐዲስ አብሳሪ ትስብእት የደስታ የምስራች ተናጋሪ የሐዲስ ኪዳን የመጀመሪያው ወንጌላዊ ከአራቱ ወንጌላውያን ከ12ቱ ሐዋርያት ቀድሞ ወንጌልን የመሰከረ የክርስቶስን ልደት የክርስቶስን ማንነት የመሰከረ መጋቢ ሐዲስ ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ
ብርሃንን የገለጠ የነቢያት ትንቢትን የፈጸመ የክርስቶስ ልደትን ለድንግል ማርያም ያበሰረ የእመቤታችን የቅድስት ድንግል ማርያም ክብሯን፣ ልዕልናዋን፣ ቅድስናዋን የገለጠ ያስተማረ ክብረ ድንግል ማርያምን ያስተማረን እኮ ነው። ሰብአ ሰገል በኮከብ ምልክታቸው የመራ ሕፃኑ ቂርቆስን ከእናቱ ከኢየሉጣ ጋር ነፃ ያወጣ የታደገ የበረደውን የሚያሞቅ የነደደውን የሚያብርድ ለተራዶ ለሚለምኑት ለሚማጸኑት ድረስልን ለሚሉት ፈጣን የሆነ ታላቅ መልአክ ነው። ማ ሊቀ መላእክት ቅዱስ ገብርኤል ታላቅ መልአክ ይሉታል አባቶቻችን። ቅዱሳኑን ሁሉ የሚራዳ በብሉይም በአዲስ ኪዳን ያሉት ለነቢያትም ለሐዋርያትም ለቅዱሳን ለጻድቃን ለሰማዕታት ሁሉ በእግዚአብሔር ፊት በባለሟልነት የሚቆም ሊቀ መላእክት ቅዱስ ገብርኤል ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ እንዳለ ማለት ነው። ሁላችን በያለንበት የሚጠብቀን የመንገዳችን መሪ፣ የሕመማችን ፈዋሽ፣ ሐዘናችንን በደስታ ቀያሪ መልአከ ፍስሐ ይሉታል። የውስጣችን ሰላም ደስታን አብሳሪ መልአከ ፍስሐ ከጭንቀት የሚያረጋጋ መልአክ ነው። ለሚማጸኑት፣ ለሚወዱት፣ ለሚያከብሩት የሚያከብር ማን ነው? ቅዱስ ገብርኤል ነው። ስለ ቅዱስ ገብርኤል ራሱን ችሎ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በነገረ መላእክት ውስጥ በነገረ መላእክት አስተምሮ ክፍል ውስጥ የቅዱስ ገብርኤልን እግዚአብሔር የሰጠውን ጸጋ ክብር በስፋትና በጥልቀት ቤተክርስቲያን ታስተምራለች። ያ ወደፊት በዚህም ሚዲያውም በሌላ መንገድ ቤተክርስቲያን በምታስተምረው በዝርዝር ይሆናል። ወይም በነገረ መላእክት የተጻፉትን በስፋት ልታዩት ይገባል። ባጭሩ ቅዱስ ገብርኤል ካደረጋቸው መካከል ትንሽ እንደው የተወሰኑትን ለማየት ብንሞክር አብሳሪ ትስብእት ነው ብለናል። ድንግል ማርያምን ምን ያደረገ ነው? ያበሰረ ነው ብለናል። ለእመቤታችን ለቅድስት ድንግል ማርያም መጥቶ አምላክን እንደምትወልድ ነግሯት ትወልጃለች፣ ትጸንሻለች ብሎ ያስተማረ የነገረ ነው። እንኳን እሱን አይደለም እንግዲህ ነብይ ነው ማለት ገና ሳትወልድ ለእመቤታችን እሱን ነግሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም በአዲስ ኪዳን ኢየሱስ የሚለውን ስም ድንግል ማርያም እንደምታወጣ የተናገረው እኮ ማን ነው? ሊቀ መላእክት ቅዱስ ገብርኤል እኮ ነው። ምን ብሎ ስሙንም የሉቃስ ወንጌል ላይ ምዕራፍ 1 ላይ ተመልከቱት። ስሙንም ኢየሱስ ትይዋለሽ ብሎ እኮ ነው የተናገረው። ለክርስቶስ ኢየሱስ ትይዋለሽ ተብላ ስሙን ስትወልዱ ኢየሱስ ያለችው እመቤታችን ቅድስት ድንግል ማርያም ነች። ዛሬ መናፍቃን ድንግል ማርያም ኢየሱስን የማታውቅ የምትጋፋ፣ ቅዱስ ገብርኤል ኢየሱስን የሚጋፋ ይመስላችኋል። ቅዱስ ገብርኤል ኢየሱስ ክርስቶስን ጠንቅቆ የሚያውቅ መልአክ ነው። ገብርኤልን በማክበራችን ክርስቶስን አይጋርዶም። ክርስቶስን ያስተዋወቀን መልአክ ማን ነው? ቅዱስ ገብርኤል። ስሙን ኢየሱስ ትይዋለሽ፣ ስምከ ጥዑም የተባለው ስሙን የገለጸልን መልአክ እኮ ነው። ክርስቶስን እናውቀዋለን የሚሉ ሁሉ ገብርኤልን ያውቁታል። ስሙን ያስተዋወቀን መልአክ ስለሆነ አብሳሪ ትስብእት የምንለው ለዚህ ነው። እነ ዘካርያስን ሲያበስራቸው የነበረ ሲነግራቸው የነበረ ሲያጽናናቸው የነበረ እርሱ ነው። የመጀመሪያው ሰባኪ ሐዋርያም ነው። ክርስቶስን ትወልጃለሽ ብቻ ሳይሆን ከወለደችው በኋላ ራሱ በቤተልሔም ሆና ድንግል ማርያም ክርስቶስን መታቀፏን መውለዷን ከሦስቱ አካል አንዱ አካል ከሦስቱ ቅዱስ አንዱ ቅዱስ አምላካችን ኢየሱስ ክርስቶስን መውለዷን ለዓለም ለእረኞቹ ርቀት ላሉት ሁሉ የሰበከ ቀዳሚ ሰባኪ ወንጌል ሐዋርያ ደጉ መምህር ቅዱስ ገብርኤል ነው። እርሱ ነው። እርሱ ጌታ ሲወለድ ለሁሉም ያስተዋወቀ ነው። በበረት መወለዱን የገለጸ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ተመልከቱት። ምን ይላል? ዛሬ ተወልዶላችኋል መድኃኒት ክርስቶስ። የክርስቶስን ሰው መሆን የክርስቶስን መወለድ ዛሬ ተወልጃለች ሲወለደው ብሎ ሐዋርያት እኮ ገና አልተጠሩም። ክርስቶስ በኋላ ነው ሐዋርያትን የጠራው። ከሐዋርያት አስቀድሞ የጌታን መውረድ መወለድ የሰበከ ነቢይ ነው። ስንቱን ብንዘረዝር እንችላለን። ስለዚህም ነው ቤተ ክርስቲያን ይህንን ደግ ሩሩ ለሰው ፈጥኖ የሚደርስ የሚያማልድ የሚጠብቅ የሚራዳ መልአክን ሁልጊዜ ታስበዋለች። በተለየ ደግሞ
ታኅሳስ 19 ደግሞ ሰለስቱ ደቂቅ እንዳዳነ ሌሎቹን ሁሉ ያዳነውን ቤተክርስቲያን እየገለጸች ተራዳይነቱን የምታስተምርበት የምትገልጽበት ወቅት ነው። እግዚአብሔር አምላካችን ከመልአኩ ከቅዱስ ገብርኤል ረድኤትና በረከትን ያሳትፈን። የመልአኩ የቅዱስ ገብርኤል ጥበቃው፣ ምልጃው፣ ተራዳይነቱ አይለየን። የሰለስቱ ደቂቅ በረከታቸው፣ እምነታቸው፣ ጽናታቸው ይደረብን፣ ይቆየን።